የፌዴራል መንግስት በትግራይ ክልል ህግ በማስከበር የህዝቡን ሰላምና ደህንነት ማረጋገጥ እንዳለበት ተገለጸ። ዝርዝር መረጃውን እናካፍላችኋለን። መንግስት የትውልደ ኢትዮጵያውያን ጥምር ዜግነት ጉዳይ እንዲያጤን ፌዴሬሽኑ ጠይቀዋል። ብሪታንያ ከኢራን የተሰጣትን ማስጠንቀቂያ ተከትሎ የጦር ኃይሏ ሀገሪቱን ለመጠበቅ በተጠንቀቅ ላይ መሆኑን አስታወቀች። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የፌዴራል መንግስት በትግራይ ክልል ህግ በማስከበር የህዝቡን ሰላምና ደህንነት ማረጋገጥ እንዳለበት ተገለጸ። በክልሉ እናቶች ስነ ልቦናዊ ጫና እየደረሰባቸው በመሆኑም የፌዴራል መንግስት የህዝቡን ሰላምና ደህንነት ማረጋገጥ እንዳለበት የትንሳኤ ስርዓት ቃንጫ ሀቂ ፓርቲ አስታውቋል። የፓርቲው ሊቀመንበር አቶ ደጋፊ ጎድፋይ ይህንን ያሉት ለአሃዱ መድረክ በነበራቸው ቆይታ ነው። በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት የትግራይ ህዝብ እንጂ የአንድ የፖለቲካ ድርጅት ብቻ አይደለም ሲሉ ተናግረዋል። በክልሉ ያሉ የፖለቲካ ኃይሎች ህዝቡንና ሰራዊቱን በመክፈል አለመረጋጋት እንዲፈጠር ማድረጋቸውን ጠቁመዋል። የክልሉ ህዝብና እናቶች መንግስት ይድረስልን በማለት ያቀረቡት ጥሪ የፌዴራል መንግስት አፋጣኝና አዎንታዊ ምላሽ መስጠት አለበት ሲሉ አንስተዋል። የፌዴራል መንግስት ትግራይ ክልል በሚመለከት ከፖለቲካ ድርጅቶች ጋር ብቻ ሳይሆን አካታች የሆነ ግንኙነት መፍጠር አለበት ብለዋል። በክልሉ የሚንቀሳቀሱና ሌሎች የፖለቲካ ፓርቲዎችን፣ ምሁራንን፣ የህብረተሰብ ተወካዮችን ሰብስቦ የምክክር መድረክ ማዘጋጀትም ይጠበቅበታል ሲሉም ጨምረው ገልጸዋል። ከትግራይ ክልል ወቅታዊ ሁኔታ ከፕሪቶሪያ ስምምነት አፈጻጸምና ከህግ ማስከበር ስራዎች ጋር በተያያዘ ከፖለቲካ ፓርቲዎችና ከሚመለከታቸው አካላት የሚሰጡ የሰላዊ አስተያየቶችን መንግስት በማጤን መፍትሄ መስጠት እንዳለበትም ጠቁመዋል። በትውልደ ኢትዮጵያውያን ሆነው የሌሎች ሀገር ዜግነት ያላቸው ተጫዋቾች ለኢትዮጵያ ብሔራዊ ቡድን መጫወት የሚችሉበት መንገድ መንግስት ሊያጤነው እንደሚገባ የኢትዮጵያ እግር ኳስ ፌዴሬሽን ጥሪ ያቀረበ። ፌዴሬሽኑ ይህን ጥሪ ያቀረበው ሰኞ ሐምሌ 13 2026 የፊፋ የዓለም ዋንጫ ለካናዳ ብሔራዊ ቡድን ተሰልፎ የተጫወተውና በእንግሊዙ ኖርዌይ ሲቲ የሚጫወተው ትውልደ ኢትዮጵያዊ አሊ አህመድ አዲስ አበባ መግባቱን ተከትሎ ነው። የአሊ አህመድ ወደ ኢትዮጵያ መምጣት የውጭ ጉዳይ፣ የባህልና ስፖርት፣ የቱሪዝም ሚኒስትሮች እንዲሁም የኢትዮጵያ እግር ኳስ ፌዴሬሽን በጋራ የስፖርት ቱሪዝምን ለማነቃቃት ባደረጉት ጥረት የተሳካ መሆኑ ተገልጿል። የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ለሪፖርተር እንደገለጹት አሊ አህመድን የመሳሰሉ በዓለም አቀፍ ደረጃ ስኬታማ ተጫዋቾች ወደ ሀገር በመምጣታቸው ለታዳጊዎች ትልቅ ተነሳሽነት ይፈጥራል ብለዋል። ኢትዮጵያውያን ተጫዋቾች አስፈላጊው ድጋፍ ከተደረገላቸው በዓለም አቀፍ መድረክ ስኬታማ መሆን እንደሚችሉ አሊ አህመድ ትልቅ ማሳያ መሆኑንም አክለዋል። ዋናው ስራ አስፈጻሚ አያይዘው እንደገለጹት ትውልደ ኢትዮጵያዊው አሊ አህመድ በመላው ዓለም በጉጉት በተከታተለው የዓለም ዋንጫ ኳስ ውድድር ላይ ለካናዳ ብሔራዊ ቡድን ድንቅ ብቃቱን ባሳዩ ተጫዋቾች መካከል አንዱ መሆኑን ገልጸዋል። አቶ ባህሩ በርካታ የአፍሪካ ሀገሮች እንደ ሞሮኮ ያሉ የዲያስፖራ ኢንቴግሬሽን ፕሮግራም በመዘርጋት ውጤታማ መሆናቸውን ጠቅሰው በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን ተጫዋቾች ለሀገራቸው ብሔራዊ ቡድን እንዲጫወቱ ከጥምር ዜግነት ጋር ተያይዞ ያሉ ጉዳዮችን መንግስት የመፍትሄ አማራጭ ሊያዘጋጅለት እንደሚገባም ገልጸዋል። ዋና ስራ አስፈጻሚው የሞሮኮ እግር ኳስ በ15 ዓመታት ጀምሮ በዲያስፖራ ኢንቴግሬሽን ፕሮግራም የሀገሪቱ መንግስት ከፌዴሬሽኑ ጋር በመሆን ሰርቷል፣ እየሰራም ይገኛል ሲሉም አመላክተዋል። ኃላፊ አክለውም ይህ ፕሮግራም በተለያዩ ሀገሮች የሚጫወቱ ትውልደ ሞሮካውያን ተጫዋቾች ለሀገራቸው ብሔራዊ ቡድን እንዲጫወቱ ከፍተኛ ቁልፍ ሚና መጫወቱን አልሸሸጉም። በመሆኑም ኢትዮጵያ ስለምን የሚል ቁጭ በመፍጠር የትውልደ ኢትዮጵያውያን ለኢትዮጵያ ብሔራዊ ቡድን እንዲሰለፉ ፌዴሬሽኑ ያቀረበውን ጥያቄ መንግስት ትኩረት ሰጥቶ ሊመለከተው እንደሚገባ አብራርተዋል። በአሁኑ ወቅት በርካታ ትውልደ ኢትዮጵያውያን ተጫዋቾች ለኢትዮጵያ ብሔራዊ ቡድን የመጫወት ፍላጎት እንዳላቸውና በአካልም ሆነ በኢሜል ጥያቄ እያቀረቡ መሆኑን የገለጹት ዋና ስራ አስፈጻሚው የአሊ አህመድ አዲስ አበባ መምጣት ግን ፌዴሬሽኑ ከዲያስፖራ ማህበረሰብ ጋር ለሚያደርገው ቁርጠኝነት ትልቅ አጋርነትን ትልቅ ምዕራፍ የሚከፍት መሆኑን ጠቁመዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። ብሪታንያ ከኢራን የተሰጣትን ማስጠንቀቂያ ተከትሎ የጦር ኃይሏ ሀገሪቱን ለመጠበቅ በተጠንቀቅ ላይ መሆኑን አስታወቀች። የኢራን እስላማዊ አብዮታዊ ዘብ የአሜሪካ ቦምብ ጣይ አውሮፕላኖች ከብሪታንያ ወታደራዊ ጦር ሰፈሮች ተነስተው ጥቃት እንዲፈጽሙ መፍቀድ ተገቢ እንዳልሆነ ጠቅሶ ይህም ህጋዊ የጥቃት ቅጫዎች ሊሆኑ እንደሚችሉ ማስጠንቀቁን ተከትሎ ዩናይትድ ኪንግደም የጦር ኃይሏ ሀገሪቱን ከማንኛውም አይነት ጥቃት ለመጠበቅ ዝግጁ መሆኗን አስታወቀች። የብሪታንያ መንግስት ቃል አቀባይ በሰጡት ምላሽ የታጠቁ ኃይሎቻችን ዩናይትድ ኪንግደምን ከማንኛውም አይነት ጥቃት በግዛታችን ውስጥም ሆነ ከውጪ ደህንነቷን ለመጠበቅ ዝግጁ ናቸው ያሉ ሲሆን ሀገራችን ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀን በተጠንቀቅ ላይ ትገኛለች ሲሉ አክለዋል። ቃል አቀባዩ ሲቀጥሉ ሀገሪቱ ከኔቶ አጋሮቿ ጋር በቅርበት ለመስራት በባህር ኃይል፣ በምድር ጦርና በአየር ኃይል የተቀናጀ ዘመናዊና የአየርና የሚሳኤል መከላከያ ስርዓት እንደታጠቀችም ገልጸዋል። የኢራን ማስጠንቀቂያ የመጣው በአዲሱ ብሪታንያ ጠቅላይ ሚኒስትር አሜሪካ ሀገራቸው የጦር ሰፈሮችን በሆርሙዝ አካባቢና በኢራን ለሚንቀሳቀሱ መርከቦች ላይ ለሚፈጸሙ የሚሳኤል ጥቃቶችን ለማዳገም እንድትጠቀምባቸው የሚፈቅደውን የሁለትዮሽ ስምምነትን ማደሷ ከተገለጸ በኋላ ነው። የብሪታንያ መንግስት የኢራን ማስጠንቀቂያ ተከትሎ አቋሙን ላልተቀየረና በዓለም አቀፍ ህግ መሰረት ህዝቧንና ጥቅሟን አጋሮቿን ለመከላከል ቁርጠኛ መሆኗን ገልጻ ነገር ግን ወደ ሰፊ ቀጠናዊ ግጭት ከመግባት ለመቆጠብ እንደምትሰራ ማስታወቃለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ተመልካቾች ደግሞ እስክንገናኝ ድረስ ወደ ቆዩ